እና እንቀጥላለን። አይዋ እንደሱ የጀማ ሁላችሁም ታብታብ አድርጉ። ታብታቡን በትንሹ 5 ሚሊዮን አስገቡት። ኸይር አሁን የገባው ልጅ ማን የሚለው እስኪ ብቻኛው ሰላም ብያለሁ። ሰላም ነው። ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? ኦርቶዶክስ። ጥያቄ ነበረኝ። እኔ አንድ ጥያቄ አለ። ችግር የለውም እንቀበልሃለን፣ ግን መጀመሪያ የኛ ጥያቄ መልስልን። ነው አሁን ስለገባው ነው ጥያቄ ልጠይቃቸው ገባው። ትጠይቃለህ አልኩህ እኮ መጀመሪያ። ግን ብቸኛው ይገርምሃል፣ ስለነዚህ አምላኮች ብዙ ክርስቲያኖች ገብተው ሊመልሱ ሞክረዋል። እስካሁን መልስ አላገኘንም። ስለዚህ አንተ እነዚህን አምላኮች የምታመልካቸውን አምላኮች እንድታስረዳ እንፈልጋለን። መጀመሪያ ብቸኛው እነዚህ አካላት ታምንባቸዋል አታምንባቸውም? አይ ነው ቅድም የገባው ለምን ድራማ መስራት ለምን ሰራላችሁ? ከናንተ ይጠበቃል ይሄ ድራማ። ስላሴ ድራማ ናቸው ያልከኝ ያለው አይደለ? ንስሐ ግባ። ሎቱ ስብሐት እግዚአብሔር ይገስጽህ። አንተ ስላሴ ፖለቲካ ምንድን ድራማ ነው? ድራማ ትላለህ። በጣም ከባድ ነው። ሚውታርክ። እሺ አቤል ሰላም ብያለሁ። እኮ ያየነው ነው ብራዘር። ወላሂ ለምን እንደዚህ ታደርጋላችሁ? ማስተማር ካለባችሁ በስነ ስርዓት አስተምሩ፣ ድራማ አትስሩ። እሺ ተቀበልና እስቲ አንተ ደግሞ አስተምረና አምላክህን ምክሩን ተቀበልና እናመሰግናለን። ጌታ ይባርክ፣ ተባረክ፣ ባርክ። ለማንኛውም ከዚህ በኋላ ደግሞ አስረዳኝ። አሰሩን መከራችኋለሁ። እሺ አሁን ድራማ ያቆየኝማ። ስለ ድራማ ስታወራ አፍህ ይከፈትልሃል፣ በደንብ ታስረዳለህ። ስለ አምላክ ስጠይቅ ግን አትመልስም። ያ ተቀብያ አመሰግናለሁ፣ ተቀብያለሁ። ከዚህ በኋላ አይደገምንም። ጌታ ይባርክ፣ ተቀብያለሁ። ወረደ። ሱብሃንአላህ። አንድ ክርስቲያን ገብቶ ስለ ፖለቲካ መሳወር ይችላል፣ በቃ ያወራል። ግን አምላኩ ሲነሳ ይወርዳል። በጣም ያሳዝናሉ። እሺ አቤል ሰላም ብያለሁ። ወገናችን አቤል ይሰማሃል? እሺ ሚኪ ማራኪ ፈስም ሚኪ ማራኪ አለ። እንዴት ነህ ወገናችን? አሎ ሰላም። ከየት ቤተ እምነት ነህ? እኔ ከኦርቶዶክስ። አዬ በጣም ግራ የገባ ጥያቄ ነበረኝ። ልጠይቅህ እንዴ? ትፈቅድልኛለህ? ማወቅ ሆነ መልስልሃለሁ። ጠይቀኝ። አዬ ስማኝማ፣ በእነዚህ ታምናለህ እንዴ? በእነዚህ አካላት ወልድ መንፈስ ቅዱስ ታምንባቸዋለህ? እነዚህን ቆይ በትልቁ ላውጣልህ። ወልድ መንፈስ ቅዱስ በጣም አምንባቸዋለሁ። እሺ አብ ወልድ መንፈስ ቅዱስ ምንድን ናቸው? በስጋ ሶስት በመንፈስ አንድ ተግባር አንድ። በአካል ስንት ናቸው? በአካል ሶስት ናቸው። እሺ እነዚህ በአካል ሶስት የሆኑት አምላክ በግብር አንድ ናቸው። አይ ተቀብያለሁ። ግብራቸው አንድ ነው። እሺ በአካል ግን ሶስት ናቸው። እነዚህ ሶስት አካል ያላቸውን እግዚአብሔር ያመለከ እንደው ነብይ ይኖር ይሆን እንዴ መጽሐፍ ቅዱስ ላይ? ኖ አሁን እዚህ ጋር የምታየው ስለ አድኖ ይምራን አዳምጠኝ። የምታየው ስለ አድኖ ላስተምሮት የቀረበ ነው እንጂ ስለ አድኖ ሳይሆን በስላሴ አሁን ስለ ስላሴ ስዕሉማ የኢትዮጵያ ስዕል ነው። ይሄ የኢትዮጵያ ነው። የግብጾቹ ሌላ፣ የአሜሪካ የሁሉም ይለያያል። አሁን ይሄ እናንተን አውቃለሁ። ጥያቄ ግን እነዚህ በስላሴዎቹ አብ ወልድ መንፈስ ቅዱስ በሚባሉት ያመነ ነብይ አለ? ምን አልሽ? አዎ እስቲ የትኛው ነብይ ያመነ? ኢሳይያስ። እስቲ ኢሳይያስ አመነ? ማስረጃ ስጠኝ። ነብዩ ኢሳይያስ ይገርምሃል፣ እነዚህ በሙሉ አምላክ አይደሉም ነው ያለው እኮ ጣዖት ናቸው ነው ያለው። ወላሂ አሳይካለሁ። ከእግዚአብሔር ውጭ ያለ በሙሉ ጣዖት ነው ያለው ከአንዱ አምላክ በስተቀር። ኢሳይያስ ይሄን እንዳለ የማውቀው። እስኪ ኢሳይያስ በእነዚህ አማስ ለከኝ ማስረጃ ስጠኝ። በነገር ላይ ኢምራን አንተ የምትገልጠው ማለት ነው መጽሐፍ ቅዱስን አይደለም የምትገልጠው። ወላሂ መጽሐፍ ቅዱስ ያው ብዙ ጊዜ ከታተልሃለሁ። መጽሐፍ ቅዱስን አገልጥም። ያው መጽሐፍ ቅዱስ እና ቤተክርስቲያን መጽሐፍት ያው እንጂ ሙስሊም ዝም ብሎ ማያወራ ዝም ብዬ ባወራ ይገርምሃል። ሚኪ ከፊት ያለው መጽሐፍ ቅዱስ አይደለም። ይሄኛው ሰይፈ ስላሴ ኦርቶዶክስ አይደለም እንዴ? ኦርቶዶክሶች እኮ መጀመሪያ ርዕስ እንዳይቀየርብን አሁን ሚው ተግና አስረዳካ እንዴ። ሙስሊም በማስረጃ የሚያወራው አታስብ።
ካለማስረጃ ካወራሁ ኢቭን ሙስሊሞች ወንድሞች ራሱ ይታዘቡኛል። መጽሐፍ ይዘን የምናወራው እሱን እናወራበታለን። አሁን እርሳችን እሱ አይደለም። ምን አልከኝ አንተ? እነዚህን አካላት ስላሴዎችን ነብዩ ኢሳያስ አምኖባቸዋል ስላልከኝ እስኪ ማስረጃ አቅርብና አሳየኝ። የትኛው ቦታ ነው ነብዩ ኢሳያስ በእነዚህ አካላት ያመነው? ማስረጃውን ንገረኝ። ሚኪ ማራኪ ነብዩ ኢሳያስ እነዚህ ጥቅስ ምዕራፍ ላልጠቅስልህ እችላለሁ፣ ግን አይዋ በቃችን አስተምሮቱ በቃ ሚኪ እዚህ ጋር ቆም። እሺ ሀቢቢ እዚህ ጋር ቆም። በቃ ልጠቅስ አልችልም። አያ የምታመልከውን አካል ያመነ ነብይ እንዳለ ማሳየት አልቻልክም። ከዚህ በኋላ ይሄን ነገር ሳታመጣ እንዳታወራሽ። በቃ የቤት ስራ ውሰድና መጽሐፍ ቅዱስ ገልጠህ ፈልግ። እኔ አንረግቃል ልግባለህ። በእነዚህ አካላት ያመነ ህንዳውያን ናቸው እንጂ ጣዖት አምላኪያን ናቸው እንጂ መጽሐፍ ቅዱስ ላይ ያለ ነብይ በተአምር አምነው አያውቅም። እሺ አሁን ይሄን ካልከኝ ይገርምሃል። ግን እነዚህ አምላኮች ከአምላክ ውጭ የሆነ ነገር ይሰራሉ። ታውቃለህ ሚኪ? ለምሳሌ በጣም ብዙ ነገር ምሳሌ ይደክማቸዋል፣ ያርፋሉ፣ ይጮሃሉ፣ እንደ አንበሳ ያገሳሉ፣ ይበራሉ፣ ሰይጣን ያዛቸዋል። ሴቶችን ባሌ በላቸው ይላሉ፣ ወንድ ሚስት ያገባሉ፣ ወንድ ሆነ ደግሞ ልጅ ያስወልዳሉ ይላል መጽሐፍ፣ የእግዚአብሔር ቃል። ኦኬ ከየትኛው ልጀምርልህ? ሚስት ያገባሉ ከሚለው ሚስት ያገባሉ። እሺ ሚስት ያገባሉ። ትንቢተ ሕዝቅኤል እንክፈተውና እስከንብባት። ያው አያ እስከንብባት። ከነርሱ ታላቂቱ ከዚህ ጀምር። እግዚአብሔር እንዲህ ይላል። እግዚአብሔር እንዲህ ሲል ተናገረኝ። እግዚአብሔር እንዲህ ሲል ተናገረኝ፣ የሰው ልጅ ሆይ ከአንድ እናት የሚወለድ ሁለት እህትማማቾች ነበሩ። እነርሱም በወጣትነታቸው ወራት በግብፅ ሲኖሩ ክብራቸውን አጥተው በመዋረድ አመንዝሮች ሆኑ። እሺ ከነርሱ ታላቂቱ ቀጥለው። ከነርሱም ታላቂቷ ኦሖላ ትባል ነበር፣ እርሷም ሰማሪያ ነች። ታናሽቱ ደግሞ ኦልያባ ትባል ነበረ፣ እርሷም ኢየሩሳሌም ነች። እኔ ሁለቱንም አግብቼ ልጆች ወለድኩኝ። ምን አድርጌ ወለዱልኝ? ሁለቱንም አግብቼ ልጆች ወለዱልኝ። እንዴ እግዚአብሔር አግብቼ ለምንድን ነው ያለው? እግዚአብሔር አግብታ ማለት እንዴ አግብቼ ወለድኩኝ ያልኩህ? ኖ አሁን እኮ ኖ አይደለም። ወደ ጥቅሱ መለሰኝ። ወደ ጥቅሱ ማን ያለው እንደዛ? እግዚአብሔር። እንደዛ ያለው ማን ነው? እግዚአብሔር አይደለም። ትንቢተ ማን ነው የሚለው? ትንቢተ ሕዝቅኤል። ጸሐፊ ሕዝቅኤል ነው። እግዚአብሔር ለሕዝቅኤል ምን አለው? አሁን ስማኝ፣ ሕዝቅኤል አዳምጠኝ። አየህ አሁን ገና ነው ያየኸው። እሺ አዳምጠኝ፣ ላዳምጠህ። ቆይ ስማ ኢምራን፣ አሁን ቢሆን ኤክስ ትንቢተ ሕዝቅኤል ነው አዲስ ኪዳን ያለው ንገረኝ። አይ ብሉይ ኪዳን ሕዝቅኤል እንትን ሕዝቅኤል አልኩኝ። ኢምራን አቤት። ትንቢተ ሕዝቅኤል ብሉይ ኪዳን ላይ ነው አዲስ ኪዳን ላይ ነው? ብሉይ ኪዳን ላይ። ቻው ቼርሲ። እኛ በአዲስ ኪዳን በክርስቶስ ድህነት አግኝተን ብሉይ ኪዳን ያለው እግዚአብሔር አይደለም እንዴ? ብሉይ ኪዳን ያለው እግዚአብሔር አይደለም? አዳምጠኝ። ብሉይ ኪዳን ያለው እግዚአብሔር አይደለም? መልስልኝ። ያው ተቀብለን ያለ ነው አዲስ ኪዳን ነው። የአዲስ ኪዳን ግን የብሉይ ኪዳን አምላክ እግዚአብሔር ነው አይደል? ብሉይ ኪዳን አምላክ እኔ አዲስ ኪዳን ትውልድ ነኝ። ቢሆንም እግዚአብሔር ያገባህ በብሉይ ኪዳን። እግዚአብሔር በብሉይ ኪዳን አግብቻለሁ። አዲስ ኪዳን ትውልድ ነኝ። ቢሆንም እግዚአብሔር አዲስ ኪዳን ያለው እግዚአብሔር አግብቻለሁ አለ። እግዚአብሔር ምን አለ? እኔ አግብቻለሁ አለ። እንዲገባን አስረዳ። አዲስ ኪዳን ማለት ኢየሱስ ከመጣ በኋላ ያለው ጊዜ ነው። እግዚአብሔር ከህዝቡ ጋር የታረቀበት ጊዜ ነው። ብሉይ ኪዳን ማለት ደግሞ እግዚአብሔር ከህዝቡ ጋር የተጣላበት ጊዜ ነው። እዚህ ጋር ምን አለ? እኔ ሚስቶች አገባሁኝ አለ። በፈለከው ወሰደ። ዋናው ጥያቄያችን እግዚአብሔር ሚስት አግብተው ወይስ አላገባም? ለምን እዚህ ጋር ምን አለ? እኔ ሁለቱንም አግብቼ ልጆች ወለዱልኝ አለ። ጥያቄ፣ የመጀመሪያ ጥያቄ ሚኪ እንድመልሰኝ ፈልገው። እኔ ሁለቱን አግብቼ ብሎ የተናገረው ማን ነው? ጥያቄ፣ የመጀመሪያ ጥያቄ ሚኪ እንድመልሰኝ ፈልገው። እኔ ሁለቱን አግብቼ ያለው ማን ነው? በነገር ላይ አግብቼ ያለው ማን ነው? ቆይ አንዴ፣ አግብቼ ያለው ማን ነው? ኢምራን
መልስልኝ። አቤት ያንተ ርዕስ ከአዲስ ኪዳን ጋር የተያያዘ መስሎኝ ነበር እስካሁን። መጀመሪያ አግብቻለሁ ማን ነው? ላይመለስ እሺ አግብቻለሁ ማን ነው? ብሉይ ኪዳን ላይመለስ አልፈነው ሄደናል። ብሉይ ኪዳን ላይመለስ አልፈነው ሄደናል። ያለነውም ዘመን አዲስ ኪዳን ሱብሃንአላህ ጀማ አሁን እያሉት እንዲገባቸው ብቻ እንደገና አስረዳቸው። ማይክና ስለ አዲስ ኪዳን ችግር ካለ ስለ ክርስቶስ አውረኝ። አዲስ ኪዳን ላይ አትቀበለው አትቀበለው ብሉይ ኪዳንን እንዴ ብሉይ ኪዳን ላይም በጣም ብዙ ጥፋት ነበር። አደጋ የሚጻረር ነገር ነበር። እሱን ብሉይ ኪዳን እግዚአብሔር ቃል ነው አይደለም። በመዳን በአዲስ ኪዳን ክርስቶስ ለኛ ብሉይ ኪዳን እግዚአብሔር ቃል ነው አይደለም። ሲል ራሱ መስዋዕት አድርጎ በመስቀል ላይ ቤዛ ሆኖ ብሉይ ኪዳን የእግዚአብሔር ቃል ነው አይደለም። ስለ አዲስ ኪዳን አውረኝ። ብሉይ ኪዳን የእግዚአብሔር ቃል ነው አይደለም። መልስልኝ ጥያቄን። ብሉይ ኪዳን እግዚአብሔር ቃል ነው አይደለም። ስለ አዲስ ኪዳን አውረኝ። መልስልኝ ጥያቄ መጀመሪያ። አይሁዶቹ እኮ ብሉ ናቸው። መልስልኝ። ብሉይ ኪዳን እግዚአብሔር ቃል ነው አይደለም። አይሁዶቹም ብሉ ናቸው። የእሱ ጥያቄ እሱ አይደለም። እኔ ጥያቄ ብሉይ ኪዳን ላይ ያለው የእግዚአብሔር ቃል ነው ወይስ አይደለም ነው? አይመልሰውም። ወላሂ አዲስ ኪዳን አውረኝ። በቃ ይሄን ነው ታውቀው። አዲስ ኪዳን አለመጥቶረኝ አትመልሰውም። በቃ ይሄን ያልኳቸው ወገኖቻችን አምላካችን ብለው የሚያመልኩት አካል ያው እኔ ሁለቱን እህትማሞች አግብቼ ልጆች ወለዱልኝ ብሎ ይናገራል። ይሄ ነው እዚህ ጋር የሚናገረው ማን ነው ካለን ወገኖቻችን የሚላሉ እግዚአብሔር ነው ተናጋሪው። በፈለገ ጊዜ ነው ወገናችን ክርክሩን መሳቸው። ክርክሩ ምንድነው? እግዚአብሔር ይሄን ያደረገው በጭንቅ ጊዜ ነው፣ በከባዱ ጊዜ። አሁን ግን የፍቅር ጊዜ ነው እና አሁን የፍቅር ጊዜ እንደሆነ እናውቃለን። ቢሆንም ግን አምላክ እግዚአብሔር ወንድ ሆኖ አግብቻለሁ ብሎ ተናግሯል። ይሄን ነገር ልመልሰው አልቻልኩም። ሚውት አድርግ። እሺ ሄኖክ ሰላም ብያለሁ። ሄኖክ የለም። ሁለገብ የዛሬ ስማቸው ገራሚ ነው። ሁለገብ አለ። ኦኬ ሶሪ ወይኔ ሁሉ ለበጎ ማለት ሁሉ ለበጎ አለ። የለም አውራንቺ ምንድነው ገብታችሁ ለምን ዝም ትላላችሁ እንዴ? እሺ ቡርቴ ሰላም ብያለሁ። ፐስን እንዴት ነህ ቡርቴ? ሰላም ነሽ? አለሁ። ከየት ቤተ እምነት ነሽ? ከኦርቶዶክስ። አይ ጥያቄ ነበረኝ ቡርቴ። እሺ መጀመሪያ ጥያቄ ልነሳና በስላሴ ታምኛለሽ? አዎ አምናለሁ። እነዚህ ምንድን ናቸው? አሁን ስታነሳ የነበረውን አይቼ ነው የገባሁት። እነዚህ ምንድን ናቸው? መጀመሪያ በዚህ ምስል አላምንም። ኦኬ ኦርቶዶክስ አለሽ እንዴ? በሆንስ ታዲያ በቃ አንቺ ኦርቶዶክስ አለሽ። ኦርቶዶክስ ነው በዚህ በስዕል አድኖ የማያምን ካለ ያ ሰውዬ ጴንጤ ነው። እኔ እኮ በጣም የምትገርመኝ ማለት ነው በአንድ አምላክ ነው የምናምነው። በቃ ሃይማኖታችሁን ክዳችኋል። እንደዚህ ነው የምንሆነው። በቃ ምን እንደሆን ምሳሌ ልጥቀስልሽ ቆይሽ እንዲገባሽ አይደለም። መጥቀስ አያስፈልግም። በቃ ኦርቶዶክስ አንድ ሃይማኖት ነው ያላት፣ አንድ አምላክ ነው ያላት። አብ ወልድ መንፈስ ቅዱስ ሶስት አምላክ ናቸው። አባት ልጅና መንፈስ ሶስት ናቸው። አብ ወልድ መንፈስ ቅዱስ ቆይ ምን ታንተ መቀደም እኔ ልመልስልህ ወንድሜ። ተራህን ጠብቅ ወገናችን። ቡርቴ ጥያቄ በስላሴ ታምኛለሽ? አዎ አምናለሁ። ስላሴ ምንድን ናቸው? ምንድን ናቸው አልክ እኮ ንገረኝ። ምንድን ናቸው ስላሴ? ስላሴ ለኦርቶዶክስ ሃይማኖት ማለት የኛ እምነት ማለት ነው ሊገልጽ የሚፈልገው እግዚአብሔርን በሶስት አካል ሳይሆን አብን እግዚአብሔር ይለዋል፣ ወልድን ክርስቶስ ይለዋል፣ መንፈስ ቅዱስ ደግሞ ክርስቶስ ላይ ያደረውን ስራ ነው የሚገልጸው። በሶስት አካል አይደሉም፣ በጭራሽ ሶስት አካል አይደሉም። ኦኬ ማሻአላ። አሁን አንድ ሰብ በዚህ ያንገርሽ ወላሂ በህግ አምላክ እንደዚህ ሃይማኖት ስለቀሻ ማስረጃ አቀርብልሻለሁ። አሁን አንቺ ቡርቴ ሰባሌዮሳዊ ነሽ። ሰባሌዮሳዊያን ናቸው ስላሴ በአካል አንድ ናቸው የሚለው ተዋህዶ ቤተክርስቲያን የምታስተምረው ራሳች በቃ አታውቂም። ሱብሃንአላህ የሚያመልኩትን አምላክ አቁም። ተመልከቺ ትምህርተ ሃይማኖት ምንድነው የሚለው? ስላሴ ማለት ተመልከቺ፣ ስላሴ ማለት ሰለሰ
ሶስት አደረገ ማለት ነው ከሚለው የግዕዝ ቃል የተገኘ ሲሆን ሶስትነት ማለት ነው ካለው ተመከች። የሥላሴ አንድነት በባህሪ በመፍጠር በስልጣን በአጋዝ ካለ በኋላ ቀጥሎ ተመከችም እንደሚል የሥላሴ ሶስትነት በምንድን ነው? በስም በአካል በግብር በኩነት ነው። እግዚአብሔር በአካል ሶስት ነው፣ ሶስት አካል ነው ያለው። ለዛ ነው በስዕል እንኳን ስትመለከች ያው ይሄኛው አካል አለ፣ ይሄኛው አለ። ስለዚህ ቡርቴ እያመለክሽ ያለሽውን አካል አታውቂም። በዚህ አስተምሮትሽ ብቻ ተመከች ቤተክርስቲያኒት እንደምትሰድብሽ ተመከች። ይሄ መጽሐፈ ዜና ሥላሴ ነው። መጽሐፈ ዜና ሥላሴ ቤተክርስቲያኒቱ ምን አለች? እነዚህ አካላት እግዚአብሔር በአካል አንድ ነው የሚሉ ካሉ ተመከች እንደዚህ ናቸው አሉ። ስለዚህ ከእንግዲህ ወዲህ ከኛ ተለዩ ብለን እናዛችኋለን። ከእንግዲህ ወዲህ ከኛ ተለዩ፣ እነሆ የኀፍረት ልጓም በአፋቸው አደርጋለሁ አለ። ስለዚህ ቡርቴ አንቺ ከኦርቶዶክስ የተለየሽ ነሽ። ለምን? ሥላሴ በአካል አንድ ናቸው ስላችሁ። ቀጥታ ተመከች። ሂዱ አጋንንት ይሳባችሁ፣ ዛሬዎች ይጫኑባችሁ፣ እናንተ እባቦች የእልፍኙት ልጆች ናችሁ፣ እናንተ ውሾች የተኩላ ዘመዶች ናችሁ፣ እናንተ አውሬዎች የጅብ ዘመዶች ናችሁ፣ አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ለዘላለሙ አሜን ይላል። ቤተክርስቲያኒቱ እንደዚህ እየረገመች ያለችው እንዳንቺ አይነቱ ነው። ለምን? አንቺ ሰባሊዮሳዊ ሆነሽ እግዚአብሔር በአካል አንድ ነው ስላችሁ። ይሄ ደግሞ ሊተራሊ በክርስትና እንዳሳየች ምንፍቅናና የሚያሰድብ ነው። ስለዚህ አንቺ አባትሽ ዝንጀሮ እናትሽ ጦጣ ናቸው። ቤተክርስቲያን አባታችሁ ዝንጀሮ እናታችሁ ጦጣ ናቸው ይላል። ስለዚህ ቡርቴ የቤተክርስቲያኒቱ ቃል በቃል አባትሽ ዝንጀሮ ነው እናትሽ ጦጣ ናቸው ከእኛ ተለዩ ብላሻለች። እና በቃ የምታመልኪውን አምላክ አላወቅሽው። ምን ተሻለ አሁን ቡርቴ? ወይኔ ቡርቴ ይቅር ይበልህ። ግን እኔ በቃ የምትገርም ፍጥረት ነህ አንተ። ምን አይነት ሰው ነህ? አሁን ይሄን ማለት ከገድላት ውጪ የምታውቀው ነገር የለም እንዴ? ለምን በመጽሐፍ ቅዱስ የማታምነው? ገድል አይደለም ይሄ፣ የሥላሴ መጽሐፍ እኮ ነው እህቴ። ገድል አይደለም ይሄ፣ የሥላሴ መጽሐፍ ነው። አይ ቢሆንም እንደዚህ የሚል ነገር ቤተክርስቲያን አስተምራ አታውቅም። ያው ይሄ ምንድን ነው እዚህ ጋር ያለው? አይ ሳይሆን እርግጠኛ ነኝ ይሄን የጻፈው አንድ የቤተክርስቲያን ወይ የገዳም እንትን ነው ብቻ የሆነ ፐርሰን ነው የጻፈው እንጂ እንደ መጽሐፍ ቅዱስ ነገር የሚታመን ነገር አይደለም፣ የሚቀበል ነገር አይደለም። እሺ እስካንዲ ቢዚ ጋር ምንድነው የሚለው? አረ ከገድላቱ ጣበቃ ለምንድን ነው በመጽሐፍ ቅዱስ አይደለም? አይ ለምንድን ነው ከገድል? ዳግመኛ ይህ ዜና ሥላሴ ቅዱሳንን ከጠላት ጦር የሚያደጋቸው የተወደደ የድህነት ጋሻ ነው። ሰማሻ? ይሄ መጽሐፍ ምንድነው? የድህነት ጋሻ የመዳኛ ጋሻ ነው። የእምነት መጽሐፍ ነው እህቴ። አይሻል ቡርቲ መጽሐፉን እንኳን አታውቂውም። ይሄ መጽሐፍ መጽሐፈ ዜና ሥላሴ ይባላል። በቤተ ክርስቲያን ደረጃ ሥላሴን ያስተማሩበት ኢቭን ደግሞ በዚህ መጽሐፍ ቅዱሳን አባቶች ከጠላት ጦር የሚያድን መጽሐፍ ነው ያሱት። ሰምተሽኛል? ይሄ ጦር የሚያድን ጋሻ የሆነ መጽሐፍ ነው ያቀረብኩልሽ። እና አሁን እዚህ መጽሐፍ ላይ እንዳየሽ ምንድነው የሚለው? በሥላሴ ያላመነ ካለ ምንድናቸው እነዚህ ሰባሊዮሳዊ አባታቸው ዝንጀሮ እናታቸው ጦጣ ናቸው ይላል። ምን ተሻለ? አሁንም ይቅር ይበልህ ነው የምልህ። እንደዚህ ብሎ የሚያስተምር አንድ ቤተክርስቲያን የለም። እሺ አንብቢው። አይደለም አንተ በቃ ከገድላት ዓለም ውጣና ለምንድን ነው በመጽሐፍ ቅዱስ የማትሄደው? አሉ ይሄ ገድል አይደለም፣ መጽሐፈ ዜና ሥላሴ ነው። ገድል እንኳን ቢሆን ቤተክርስቲያኒቱ በስሟ ካወጣችው የውል መጽሐፈ ዜና ሥላሴም ይሁን ምንም ይሁን ቤተክርስቲያን ግን በስርዓት የምታስተምረው መጽሐፍ ቅዱስን ነው። አንተ ወልድ መንፈስ ቅዱስን እንዲህ ብለን ብናብራራለህ አትቀበልም፣ አይገባህም፣ እንዲገባህም አትፈልግም። አንተ ሮጠ በቃ ይኸው ገድል ላይ በስመ አብ ምን አይነት ሰው ነገር አይደለም። በዛ ላይ የምታቀርባቸው ነገሮች አሁን እንዴት እንደዚህ ትላለህ? ያንቺ እናት አባት ዝንጀሮ ጦጣ ነው አይልም። ሌላ የፈለገው ሌላ ነገር ይሆናል። እንዴት እንደዚህ ብለህ ታወራለህ? ራሱ ቡርቴ አንብቢው እስኪ አንቺ ራስሽ። አባታቸው ዝንጀሮ በቃ ሌላ የፈለገው ሌላ ነገር ይላል። ደሚውል ካለ ራሱ ከፈቀደ ራሱ ይበለን። በቃ ከተቀበልነው ተቀበልነው ነው በቃ። ስለዚህ አንቺ አባስ ነው ማለት ነው ይሁን ጦር አይሁን። ግን አንተ በቃ ከእንደዚህ አይነት መጽሐፍቶች ለምንድን ነው የማትወጣው? አይደለም ለምንድን ነው በመጽሐፍ ቅዱስ የማትነጋገረው? ለምንድን ነው በመጽሐፍ ቅዱስ የማትሄደው? ለምንድን ነው የምትፈራው? መጽሐፍ ላስረዳሽ ቡርቲ። አሁን አንቺ በመጽሐፍ ቅዱስ ስታስተምሪኝ ምንፍቅና አስተማርሽኝ። ሥላሴዎችሽ አምላክ እነዚህ አምላኮች በአካል አንድ ናቸው አልሽኝ። ይሄ ደግሞ ምንፍቅና ነው። ቤተክርስቲያኒቱ ያው አባታቸው ዝንጀሮ ብላ አስተምራለች። እና ቀጥሎ ደግሞ ይሁኑ አባቴ ዝንጀሮ ይሆናልሽኝ።
ይሄ ያስደነግጣል። ቡርቴ እንዴት ነው አባት ዝንጀሮ የሚሆነው? አንቺን የወለደሽ ቤተክርስቲያኗ አምናበት ካለች ልሁን አንዴ አባትሽ ወልዶ ያሳደገሽ አባትሽ አይደለም። አይ ልንገር ማን ነው ቡርቴ አይደለም። ቆይ ቡርቴ እንዴት ነው ቆይ ወልዶ ያሳደገሽ አባትሽን እናትሽን ጦጣና ዝንጀሮ የምታያቸው? ሰማኝ እንዲህ የምትል ቤተክርስቲያን የለችም። አንተ ነህ በግድ እንዲህ ካለው ቤተሰቦች እንዲህ ካለው ለምትለኝ በገዛ እጄ ማሰድበኝም። ይኸውልህ ስማኝ ቆይ በእናትህ እዚህ ጋር የጅብ ዘመዶች ጅብ ናቸው። የጅብ ዘመዶች ናቸው። በቃ ይሁን እቀበለዋለሁ። ሰብክለውን እቀበለዋል። አሁን ልልህ የፈለግኩት ቡርቴ ወይኔ አንተ ምን አገባ? ጅቦች ይሁኑ ዝንጀሮች ይሁኑ እቀበላለሁ አልኩህ እኮ። ልልህ የፈለግኩት ግን አሁንም ቅድም ምንድነው መጽሐፈ ትንቢተ ሕዝቅኤል ላይ ስታወራ የነበረው ነገር ጭራሹኑ አንተ ከምታወራው ነገር የማይገናኝ ነገር ማለት ነው። በቃ የሆነች አንድ መስመር ነገር ትይዝና ጭራሽ ቆኛ ፈጣሪያችን አምላካችን እግዚአብሔር ነው ብለን የተቀበልነውን አምላካችን በዚህ ልክ እንዴት ነው የምትናገረው? ለአንተ ለህሊና እንኳን አይከብድህም እንዴ? ቡርቲ እኔ እኮ አይደለሁም ያልኩት እህቴ ለላም ይብልሽ በቃሽ። ይሄን እንለፈው በቃ አይደለም አይስል ይኸውልህ አንድ ላይ ቆርጥሽ አሁን ከመጀመሪያው ስንነሳ መጽሐፍ ከፍቼው አባቴ ዝንጀሮ እንደሚያሳየውሽ አይደለ? እናንቺ ምናሽን ችግር የለውም አባቴ ዝንጀሮ የሆነ ዘመዶቼ ጅብ ይሁኑ አልሽኝ። ግን ቡርቲ አይባልም። እሺ ምንም ቢሆን ምንም አባትና እናትሽ ለአንቺ የቻሉትን አድርገው ጥሩ የሚሉት አድርገው አሳደጉሽ። በቃ እኔ ከተቀበልኩት ትቼዋለሁ። በቃ ትቼዋለሁ። ተቀበለሽዋል። ስለዚህ ቤተሰቦች ነው ሰድበሻቸዋል። ትቼዋለሁ። አሁን ቀጥሎ ትንቢተ ሕዝቅኤል ላይ አምላኬን ሰደብከኝ ብለሽኛል። እኔ መጽሐፉ የሚለውን ያነበብኩት እህቴ። አንቺ ራሱ አንብቢ እስኪ። አንቺ ራሱ አንብቢ። ምንድን ነው የሚለው? እግዚአብሔር ተመልከች ያለውን እስኪ አንብቢያት። አንቺ ምንድን ነው የምትለው? አንብቢ ቡርቲ። በቃ ያው ከነርሱ ታላቂቱ ኦሖሊባ ትባል ነበር፣ እርሷም ሰማርያ ነች። እኔ ሁለቱንም አግብቼ ልጆች ወለዱልኝ። ተናጋሪው ማን ነው? እግዚአብሔር እንዲህ ሲል ተናገረኝ። ቡርቴ ሚውታንሽና አውሪ። እርግጠኛ ነኝ መጽሐፍ ቅዱሱ ሊል የፈለገው እንደዚህ አይደለም። አንተ ቀጥታችን ፒክ አድርገህ እንትን ለማለት ስለሚመች የምትፈልገውን ነገር ብቻ መርጣ አነሳ እንጂ እርግጠኛ ነኝ መጽሐፍ ቅዱሱ እንዲህ ሊል አልፈለገም። በእርግጠኝነት ነግረም ማለት ነው። ቡርቴ አግብቻለሁ የተፋቱበት መሀል ላይ ቡርቲ ሲፋቱ ደግሞ ተመከች ለምን እንደተፋቱ ቆይ ምን ታርገህ አንተ ደግሞ አላውቅም ብለህ መቀጨርሳ አትረብሽ ትወርዳለህ። ተራህን ጠብቀህ አውራ። ያው ምዕራፍ 22 ልሄድ ምዕራፍ 22 ልሄድ ያው ብልቶቻቸው እንደ አህያ ዘራቸው አንተ በስመ አብ ማነው ኢምራን መጽሐፍ ቅዱስ አይደለም ቅር ይበል በእናትህ። በቃ ከእንደዚህ አይነት ነገር ውጣ ማለቴ በቃ ሌላ ይሆናል። በስመ አብ እና እንቀጥላለን። አይ ወንደሱ የጀማ ሁላችሁም ታብታብ አድርጉ። ታብታቡን በትንሹ 5 ሚሊዮን አስገቡት። ኸይር አሁን የገባው ልጅ ማን የሚለው እስኪ ብቻኛ ሰላም ብያለሁ። ሰላም ነው። ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? ኦርቶዶክስ። ጥያቄ ነበረኝ። እኔ አንድ ጥያቄ አለ። ችግር የለውም እንቀበልሃለን፣ ግን መጀመሪያ የኛ ጥያቄ መልስልን። ነው አሁን ስለገባው ነው ጥያቄ ልጠይቃችሁ ገባው። አይ ትጠይቃለህ አልኩህ እኮ መጀመሪያ። ግን ብቸኛው ይገርምሃል፣ ስለነዚህ አምላኮች ብዙ ክርስቲያኖች ገብተው ሊመልሱ ሞክረዋል። እስካሁን መልስ አላገኘንም። ስለዚህ አንተ እነዚህን አምላኮች የምታመልካቸውን አምላኮች እንድታስረዳ እንፈልጋለን። መጀመሪያ ብቸኛው እነዚህ አካላት ታምንባቸዋል አታምንባቸውም? አይ ነው ቅድም የገባው ለምን ድራማ መስራት ለምን ሰራላችሁ? ከናንተ ይጠበቃል ይሄ ድራማ። ስላሴ ድራማ ናቸው ያልከኝ ያለው አይደለ? ንስሐ ግባ። ሎቱ ስብሐት እግዚአብሔር ገስጽ። አንተ ስላሴ ፖለቲካ ምንድን ድራማ ነው? ድራማ ትላለህ። በጣም ከባድ ነው። ሚውታርክ እሺ አቤል ሰላም ብያለሁ። እኮ ያየነው ነው ብራዘር። ወላሂ ለምን እንደዚህ ታደርጋላችሁ? ማስተማር ካለባችሁ በስነ ስርዓት አስተምሩ፣ ድራማ አትስሩ። እሺ ተቀበል። እስቲ አንተ ደግሞ አስተምረን አምላክህን ምክሩን ተቀበልና እናመሰግናለን። ጌታ ይባርክ።
ተባረክ ባርካለሁ። ለማንኛውም አሁን እስኪ አምላክ እንደማስረዳኝ አሰሩን መክራችኋለሁ። እሺ አሁን ድራማ ያቆየኝማ። ስለ ድራማ ስታወራ አፍህ ይከፈትልሃል፣ በደንብ ታስረዳለህ። ስለ አምላክ ስጠይቅን አትመልስም። ያ ተቀብያ አመሰግናለሁ፣ ተቀብያለሁ። ከዚህ በኋላ አይደገምንም። ጌታ ይባርክ፣ ተቀብያለሁ። ወረደ። ሱብሃንአላህ። አንድ ክርስቲያን ገብቶ ስለ ፖለቲካ መሳወር ይችላል፣ በቃ ያወራል። ግን አምላኩ ሲነሳ ይወርዳል። በጣም ያሳዝናሉ። እሺ አቤል ሰላም ብያለሁ። ወገናችን አቤል ይሰማሃል? እሺ ሚኪ ማራኪ ፈስም ሚኪ ማራኪ አለ። እንዴት ነህ ወገናችን? አሎ ሰላም። ከየት ቤተ እምነት ነህ? እኔ